ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት ሐሙስ ሰኔ 18 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሂንዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመንን የተመለከተ መረጃ ቀዳሚ እናደርጋለን። ወሳኝ ምዕራፍ ላይ ደርሷል። የውድድር ዓመቱ ሊጠናቀቅ ነው። የሊጉ ሻምፒዮናም ክለብ አስቀድሞ ተለይቷል። ሲዳማ ቡና እግር ኳስ ክለብ በአሰልጣኝ ያሬድ ገመቹ እየተመራ እንግዲህ የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የሊጉ ሻምፒዮና መሆኑን ሁለት ጨዋታዎች እየቀሩት እንደዚሁ አረጋግጧል ማለት ነውና አሁን ላይ ላለመውረድ የሚደረገው ትግል ነው በበርካታ የእግር ኳስ አፍቃሪያን ዘንድ ትልቅ ትኩረትን እየሳበ የሚገኘው ማለት ነው። በየዓመቱ የማይቀረው የውጤት መላቀቅ ዘንድሮስ በምን አይነት ሁኔታ ፍጻሜውን ያገኛል የሚለው ነገር እንግዲህ ትኩረትን አግኝቷል ማለት ነው። ያለፉትን ጊዜያቶች በተለያዩ አጋጣሚዎች ፍትሃዊ ለማድረግ አወዳዳሪው አካል የተወሰኑ ጥረቶችን ሲያደርግ እናያለን። ነገር ግን ደግሞ የማይቀሩ አሜቶች የኢትዮጵያ ፕሪሚየር ሊግ ከተጠናቀቀ በኋላና ቅሬታዎች በስፖርት ቤተሰቡ በአንዳንድ የእግር ኳሱ ቤተሰቦችም ዘንድ እንደዚሁ ሲቀርብ እንመለከታለንና ዘንድሮ ፍትሃዊ በሆነ መልኩ የውድድር ሁኔታውን ለማጠናቀቅ አወዳዳሪው አካል ሊግ ሼር ካምፓኒው ከዛም ባለፈ ደግሞ ዋናው የሀገሪቱን የእግር ኳስ የሚመራው ደግሞ የኢትዮጵያ እግር ኳስ ፌዴሬሽን አለና ምን አይነት ጥምረት አድርገው እነዚህን ካሜት የጸዱ የውድድር ዓመት ሊያጠናቀቁ ይችላሉ የሚለው ነገር ከፍተኛ ጥንቃቄ ያለው ስራ መሰራት እንዳለበት እንግዲህ ናሁ ስፖርት ያምናል። ብዙም የእግር ኳሱ ቤተሰቦች እዚህ ላይ ቅሬታ አላቸው። በየዓመቱ እግር ኳስ ፍትሃዊ መሆን አለበት፣ ይሄ ፕሮፌሽናሊዝምን የተከተለ አይደለም። በእንግሊዝ ፕሪሚየር ሊግ መውረዳቸውን ካረጋገጡ በኋላ ለሻምፒዮና የሚጫወተውን ክለብ ሁሉ ሲፈትኑ ያለበትን ሂደት እንመለከታለን። በአፍሪካም በተመሳሳይ ጥሩ ጥራት ያላቸው የእግር ኳስ አፈጻጸሞችን እናያለንና የኢትዮጵያ በርካታ ገንዘቦች በተለይ በፕሪሚየር ሊጉ ላይ ይፈሳል። ከ2.4 ቢሊዮን ብር በላይ ነው በየዓመቱ የሚዘዋወረው የሚባለው ለእግር ኳሱ ማለት ነው። እነዚህ ገንዘቦች ሁሉ እንደሚታወቀው ከኢትዮጵያ ቡና እግር ኳስ ክለብና ከቅዱስ ጊዮርጊስ እግር ኳስ ክለብ ውጪ ሌሎቹ የመንግስት ከተማ አስተዳደር ክለቦች እንደሆኑ ይታወቃል። በጀቱን ፈንድ የሚደረግላቸው ከመንግስት ነው። ነገር ግን ደግሞ ለእግር ኳስ አሪያ መሆን ሲገባቸው በጣም የቆሸሹ ስራዎችን የሚያደርጉ ክለቦች እንዳሉ እንመለከታለን። አንዳንድ ጉዳዮች ብሔርን መሰረት ያደረጉ አንዳንድ እንቅስቃሴዎች እንመለከታለን። ያ ቡድን ወረደ ወደቀ ማለት ብሔሩም አብሮ የወደቀ አይነት አድርጎ የሚሳልበት የተሳሳተ ሁኔታ አለና እነዚህ ጉዳዮች እንግዲህ ተከቦ ዘንድሮስ በምን አይነት ሁኔታ ውስጥ የውድድር ዓመቱ ሊጠናቀቅ ይችላል የሚለው ነገር የሚጠበቅ ነው። በቀሩት ጊዜያቶች በተለይ በሁለቱ መርሃ ግብሮች ላይ ከፍተኛ ጥንቃቄ መደረግ አለበት የሚል እምነት አለን እንደ ናሁ ስፖርት ማለት ነውና እስኪ እንግዲህ ኦቤን ቴሌቪዥን በቀጥታ ስርጭት ማስተላለፍ የሚችላቸው ውስን ጨዋታዎች ናቸው። ላለመውረድ በተለይ የመውረድ ስጋት ያለባቸው ክለቦች በእነዚህ በሁለቱ መርሃ ግብር ላይ ማከናወን ካለባቸው ጨዋታዎቻቸውን በተመሳሳይ ሰዓት ስቴዲየም የሚገኝ ከሆነ በኩል ተመሳሳይ ሰዓት ማድረግ እንዳለባቸው ይሰማናልና ይህንን አይነት ጥንቃቄ አድርጎ ሊግ ሼር ካምፓኒውና የኢትዮጵያ እግር ኳስ ፌዴሬሽን ዘንድሮ እንግዲህ ከአሜት የጸዳ አፈጻጸም ያደርጋሉ አያደርጉም የሚለው በስተመጨረሻ የሚገመገም ነው የሚሆነው በስፖርት ቤተሰቡ ማለት ነው። ነገ ወሳኝ የ37ኛ ሳምንት መርሃ ግብር ጨዋታዎች ጅማሯቸውን ያደርጋሉ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም፣ እንደዚሁም ደግሞ በዚሁ በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም ላይ የሚደረጉ ጨዋታዎች አሉ ማለት ነው። እነዚህ መርሃ ግብሮች ለመመልከት ያህል በአበበ ቢቂላ ስቴዲየም የሚደረጉት ሁለቱ ጨዋታዎች አዲስ አዳጊው ክለብ ነገሌ አርሲን ከኢትዮጵያ ንግድ ባንክ ከ2016ቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ጋራ ቀን 7 ሰዓት ላይ የምሳ ሰዓት ጨዋታቸውን ያከናውናሉ። ከዛ ይህ ጨዋታ ፍጻሜውን እንዳገኘ በዚያው በአበበ ቢቂላ ስቴዲየም ደግሞ የሚደረገው ሌላኛው ጨዋታ ተጠባቂ ነው። ኢትዮጵያ ቡናን ከመቀሌ 70 እንደርታ ጋር ያገናኛል። ይህ ጨዋታ በተለይ ኢትዮጵያ ቡና ያው መሀል ሰፋሪ ሆኖ ማጠናቀቁ እንደተረጋገጠ ነው። ምክንያቱም ካሉት ቀሪ ጨዋታዎች ጋር ወደፊት መጥቶ ምንም የራሱን ክብር የራሱን ታሪክ ለማሳመር ወይም ደግሞ ካልሆነ በስተቀረ እንግዲህ ለኢትዮጵያ ቡና ለማሊያ ክብር የሚደረጉ ሁለት መርሃ ግብሮች ናቸው የሚቀሩት ይህን ጨዋታ ጨምሮ ልንል እንችላለን። መቀሌ 71 እንደርታ ግን ላለመውረድ እንግዲህ ምናልባት እድሎች ከተገኙ ከኢትዮጵያ ፕሪሚየር ሊግ ላለመሰናበት ከፍተኛ ፍልሚያ ያደርጋል ተብሎ ነው የሚጠበቀው። ይህ ጨዋታ ቀን 10 ሰዓት ላይ በአበበ ቢቂላ ስቴዲየም የሚከናወን ነው የሚሆነው። ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ወደሚደረጉት ሁለቱ ጨዋታዎች ስናልፍ ደግሞ ቅዱስ ጊዮርጊስ እግር ኳስ ክለብ ከፋሲል ከተማ ጋር የሚያደርጉት ጨዋታ ለእግር ኳስ ቤተሰቡ ጥሩ ተዝናኖትን ሊያላብስ የሚችል አይነት ጥሩ እንቅስቃሴ የሚታይበት ነው ብለን መውሰድ እንችላለን። ሁለቱም ከአሸናፊነት የተመለሱ ክለቦች ናቸው። ፋሲል ከተማ ባሳለፍነው ሳምንት አርባ ምንጭ ከተማን አሸንፎ
ወደ ወራጅ ቀጠናው እንደሸኘው የሚታወስ ነውና ፋሲል ከተማ አስቀድሞ ሊጉ ሲጀምር ለበርከት ላሉ ሳምንታቶች ሽንፈት ሳያስተናግድ ጉዞ ካደረገ በኋላ በተለይ ደግሞ የክለብ ዋና አሰልጣኝ ኢንስትራክተር ዮሐንስ ሳሌ ወደ ኢትዮጵያ ብሔራዊ ቡድን ማቅናታቸውን ተከትሎ ነው ቡድኑ ለሻምፒዮናነት በሚያደርገው ፍክክር ላይ እንቅፋት እንደሆነበት ብዙ የእግር ኳሱ ሊቃን የሚናገሩት ማለት ነው። በተለይ የሀገር ቤት ስፖርት ላይ ትኩረት ሰጥተው የሚከታተሉ የሚዲያ ባለሙያዎች ይህንን ትንታኔ ይሰጣሉ። ቅዱስ ጊዮርጊስ በጥሩ መሻሻል ላይ ይገኛል። በተለይ በሚቀጥለው ዓመት እነዚህ ወጣት ተጫዋቾች አብረው ተቀናጅተው ሲኒየር ከሆኑ ተጫዋቾች ጋራ አብረው ምናልባት ማዋሃድ ከተቻለ አሰልጣኝ ፋሲል ተካልኝ እዚህ ቡድን ላይ በጣም ጥሩ አሻራ እያሳረፈ ነው የሚገኘው። ወጣት ተጫዋቾች በተለይ ከቢና ከሻዶ የሚያድጉ ቡድኖችን ወደ ዋናው ቡድን በማሳደግ ጥሩ ተስፋ ያላቸው ለብሔራዊ ቡድን ጭምር ሊሆኑ የሚችሉ ወጣት ተጫዋቾችን እያስመለከተ ይገኛልና በዚህ ጨዋታ ላይ ሁለቱ ፋሲል ከተማና ቅዱስ ጊዮርጊስ እግር ኳስ ክለብ የሚያደርጉት ጨዋታ ቀን 9 ሰዓት ላይ ይደረጋል። ይህ ጨዋታ ደግሞ ፍጻሜውን እንዳገኘ አመሻሽ 12 ሰዓት ላይ ጅማሮውን የሚያደርገው መውረዱን ያረጋገጠው አርባ ምንጭ ከተማ እንደዚሁ ላለመውረድ እየታገለ ከሚገኘው ወልዋሎ ዓዲግራት ዩኒቨርሲቲ ጋራ ጨዋታውን ያደርጋል። ሰኔ 30 የኢትዮጵያ ዋንጫ የፍጻሜ ጨዋታ ያለበት ወልዋሎ ዓዲግራት ዩኒቨርሲቲ ጉራማይሌ የሆነ የውድድር አይነት ነው በዚህ ዓመት እያስመለከተን የሚገኘው። በኢትዮጵያ ዋንጫ ግሩም ጉዞ በማድረግ የፍጻሜ ተፋላሚ መሆኑን አረጋግጧል። ነገር ግን በኢትዮጵያ ፕሪሚየር ሊግ ደግሞ ምናልባት ተሰናባች ከሚሆኑ ክለቦች መካከል ተርታም እየተመለከት ነው እንገኛለን። አርባ ምንጭ ከተማ ባለፈው ሳምንት 36ኛ ሳምንት መርሃ ግብር ላይ በፋሲል ከተማ መሸነፉን ተከትሎ ከኢትዮጵያ ፕሪሚየር ሊግ የወረደ የመጀመሪያው ክለብ ሆኗል ማለት ነውና ከዛ ጨዋታ መጠናቀቅ በኋላ የቡድኑ ዋና አሰልጣኝ ከውቤን ጋር የነበራቸውን ቆይታ ብዙዎቻችን እናስታውሳለን። ሌላ እንግዲህ አደጋ ጎትቶባቸው መጥቷል አዲሱ ካሳ ላይ ማለት ነው። አሰልጣኙ ከጋዜጠኛው ጋር በነበራቸው ቆይታ እንግዲህ ያስተላለፏቸው መልእክቶች ይታወሳሉ። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን እንደዚሁም ደግሞ ሊግ ሼር ካምፓኒው የ10,000 የኢትዮጵያ ብር እንደዚሁም በተጨማሪ ደግሞ 6 ወር እግድ እንደተጣለባቸው እየተገለጸ ነው የሚገኙት። በእኔ እምነት እሳቸው ምኞታቸውን ነው የገለጹት። እንደገና ደግሞ ባለፈው ዓመትስ እናንተ አውርዳችሁ ነበር ወርደው ክለቦች ወርደው ከነበረ አልወረዱም ካሉ አሰልጣኙ አንድ ነገር ነው። ነገር ግን ሳይወርድ አምናም አልወረዱም ነው ያሉት እሳቸው። እንግዲህ ቃል በቃል ይሄንን ነው ያሉት። ሌላ ጋዜጣዊ መግለጫ ሰጥተው ከሆነ ለዚህ ቅጣት የሚዳርጋቸው ተጨማሪ ነገር ሰጥተው ከሆነ አላቅም። ይሄ ግን እኔ አንድምታው በራሴ አረዳድ ስመለከተው ምኞታቸውን ነው የገለጹት። ባለፈውም ዓመት ይወርዳሉ ተብለው ክለቦች ተርፈዋል። ያልወረዱበትን ምክንያት እናስታውሳለን። ዘንድሮ ምናልባት ይሄ ሊሆን ይችላል። ስለዚህ ወርዷል ብላችሁ ደጋፊዎቻችንን ተስፋ አታስቆርጡ የሚል ሐሳብ ነው የገለጹት። ይሄ እንደ ሐሳብ ካየነው ምኞታቸውን መግለጽ የሚከለከል አይመስለኝም። በምን አይነት አሰራር በምን አይነት አንቀጽ አሰልጣኞች እንደዚህ አይነት ነገር ለሚዲያ መናገር የለባቸውም የሊጉን ክብር ይነካል የሚሉ አርቲክሎች ካሉ ያስማማል። ይሄንን መጥቀስ ያስፈልጋል። ወይም ደግሞ ከዚህ በኋላም ለሌሎች ክለብ አሰልጣኞች ትምህርት የሚሆን ነገር ካለ ኦፊሻሊ መናገር አለባቸው። ወይ የኢትዮጵያ እግር ኳስ ፌዴሬሽን ወይ ሊግ ሼር ካምፓኒው ይህንን ለአሰልጣኞች አዌር ማድረግ ያለበት ይመስለኛል። የመገናኛ ብዙሃንም በዚህ አይነት ጉዳይ ላይ እንግዲህ እኔ ብዙ ጊዜ ከዳኛ ጋር በተያያዘ ምናልባት ሊጉን ሊያንኳስስ የሚችል መጥፎ ጥላሸት፣ የተሳሳተ አመለካከት ሊያጎናጽፍ የሚችል አይነት ሀሳብ ተሰጥቶ ከሆነ ይህንን በዝርዝር ማስረዳት፣ የትኛው ቃላት ነው የተከለከለው፣ የትኛው ቃላት ነው የሚፈቀደው፣ በፕሬስ ኮንፈረንስ ወቅት አንድ አሰልጣኝ መናገር ያለበትና መናገር የሌለበት የሚለው ነገር እንግዲህ በዝርዝር የተቀመጠ ነገር ካለ መተዳደሪያ ደንቡ ላይ የሊግ ሼር ካምፓኒው ላይ ይሄንን ለስፖርት ቤተሰቡ ይፋ ብታደርጉት በጣም ደስ ይለናል። ነገር ግን እኔ በእኔ እምነት በግሌ እንደተመለከትኩት ምኞታቸውን የገለጹት ላንወርድ እንችላለን አምናም ስላልወረዱ ብሏል። አምና አልወረዱም። መቼ ያወረዳችሁ እናንተ? ራሱ እኮ ለእግር ኳስ ቤተሰቡ ቃል ገብታችሁ 4 ቡድን ይወርዳል ብላችሁ አይደል እንዴ? ሌላ 2 ቡድን ጨምራችሁ በ20 ክለቦች ተደርጎ በማይታወቅ ሁኔታ 2 ክለብ ጨምራችሁ 20 ድርሳችሁ ውድድሩን ስታደርጉ የነበረው እናንተስ የምትጥሱት መመሪያ እንዴት ነው የሚታየው? ያለማክበራችሁ ማለት ነው። እና ከዚህ ጋር በተያያዘ ይመስለኛል ሐሳባቸውን የገለጹት። እንግዲህ የ10,000 ብር ቅጣትና የ6 ወር እግድ ጣጣ ይዞባቸው መጥቷል ማለት ነው። በቀጣይ ምናልባት እንግዲህ ይግባኝ ጠይቀው ይህንን እግድና የገንዘብ ቅጣት ያስነሱ ይሆን ወይስ ደግሞ የኢትዮጵያ እግር ኳስ ፌዴሬሽንና ሊግ ሼር ካምፓኒው አስቀድሞም እንደዚህ አይነት መመሪያዎችን እና የግንዛቤ ማስጨበጫ
ለአሰልጣኞቹ ሰጥተው ያቁት ነበር የሚለውን ነገር የበለጠ ማብራሪያ የሚፈልግ ቅጣት ይመስለኛል። እኔ በቀጣይ እንግዲህ የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ተመልሰናል። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። በመከናወን ላይ የሚገኘው የ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ከፍተኛ ፍልሚያን እያስተናገደ ነው የሚገኘው። ዛሬ የምድብ ሶስተኛ ጨዋታዎች የሚከናወኑ ይሆናሉ። ቀጥለው አፍሪካዊቷ ሀገር አይቬሪ ኮስት ከምድቧ ለማለፍ ወደ ቀጣዩ ዙር ለመቀላቀል እንግዲህ ከባድ ፍልሚያ ይጠብቃታል። ዛሬ ከኩራሳኦ ጋር ነው ጨዋታውን አድርገው ኩራሳኦ በሁለቱም ተከታታይ ጨዋታዎች ላይ ሽንፈት አስተናግዳለች። አይቬሪ ኮስት ደግሞ አንዱን ጨዋታ በድል ማጠናቀቋን ተከትሎ የበለጠ የማለፍ እድል ይዛ ነው ዛሬ ጨዋታዋን የምታከናውነው። ይህ ጨዋታ በኢትዮጵያ ሰዓት አቆጣጠር ምሽት 5 ሰዓት ላይ የሚከናወን ነው የሚሆነው። እዚሁ ምድብ ላይ የሚገኙት ሌሎቹ ሁለት ሀገራት ደግሞ ኢኳዶርና ማለፏን ያረጋገጠችው ሀገረ ጀርመን በዚሁ ሰዓት ላይ ጨዋታቸውን ያከናውናሉ። ጀርመን እንግዲህ ተከታታይ ሁለቱን የምድብ ጨዋታዎች ተጋጣሚዎቿን በማሸነፍ 6 ነጥብ ይዛ ከወዲሁ ማለፏን ያረጋግጣለች። ኢኳዶር በጣም ወሳኝ ጨዋታ ነው የምታደርገው። ምናልባት ድል የሚቀናት ከሆነ የአይቬሪ ኮስትን ውጤት ተከትላ ወይም ደግሞ ከምድቧ ምርጥ ሶስተኛ ሆነው ከሚያልፉ ጥቂት ሀገራቶች መካከል ራሷን እንግዲህ ለማሰለፍ የበለጠ ፍልሚያ ታደርጋለች ተብሎ ነው የሚጠበቀው። ሌሊት እንግዲህ ለኢትዮጵያ እግር ኳስ ተመልካቾች ብዙም አመቺ ያልሆነው ሰዓት ሌሊት 8 ሰዓት ላይ የሚደረጉ በኩል ተመሳሳይ ሰዓት የሚከናወኑ ሁለት ጨዋታዎች አሉ። በተለይ ስዊድን ከጃፓን የሚያደርጉ ጨዋታ ትልቅ ትኩረትን አግኝቷል። ሁለቱም 3 ነጥብ አላቸው እዚህ ምድብ ላይና ወደ ቀጣዩ ዙር ለማለፍ የስዊድን ብሔራዊ ቡድን ትልቅ ግምት ተሰጥቶታል። እንግዲህ ካከናወናቸው ሁለት የምድብ ጨዋታዎች አንዱን አሸንፏል፣ በአንዱ ተሸንፏል። ስለዚህ አሰልጣኝ ግራሃም ፖተር ዛሬ 3 ነጥቡን ወደ 6 ለማሳደግ አሊያም ደግሞ ምናልባት እንኳን ከጨዋታው 1 ነጥብ ተጋርተው በ4 ነጥብ ወደ ቀጣዩ የጥሎ ማለፍ 32ቱ ለመግባት ከባድ ፍልም ያደርጋሉ ተብሎ ነው እየተገመተ የሚገኘው። አፍሪካዊቷ ሀገር ቱኒዚያ እንግዲህ ከምድቧ የማለፍ እድሏ እጅግ በጣም ጠባብ ነው። ስለዚህ ኔዘርላንድ 4 ነጥቦችን ይዛለች እዚህ ምድብ ላይ። ስለዚህ ከሷ ጋር ነው ጨዋታዋን የምታደርገው። በዚሁ ሰዓት ሌሊት 8 ሰዓት ላይ ይደረጋል። እንደዚሁ ንጋት ላይ የሚጠናቀቁ ጅማሯቸውን ሌሊት 11 ሰዓት ላይ የሚያደርጉም ሁለት ጨዋታዎች አሉ። ፓራጓይ ከአውስትራሊያ፣ እንደዚሁ ሀገረ ቱርክ ደግሞ ከአሜሪካ የሚያደርጉ ጨዋታ ይጠበቃል። አዘጋጇ ሀገር አሜሪካ በዚህ እንቅስቃሴ ላይ ለማሊያ ክብር ነው ጨዋታቸውን የሚያከናውኑት። ሁለቱም ተከታታይ ጨዋታቸውን በድል ማጠናቀቅ ችሏል። የአሰልጣኝ ሞሪሲዮ ፖቼቲኖ ሀገር አሜሪካ ማለት ነውና ቱርክ ከአውሮፓ ቀዳሚዋ ሀገር ነች ከዚህ የውድድር መድረክ በመሰናበት ማለት ነው። ትልልቅ ከዋክብቶችን ብትይዝም ነገር ግን ከ24 ዓመታት በኋላ ወደ መጣችበት የዓለም እግር ኳስ ዋንጫ የውድድር መድረክ ከዚህ የበለጠ ጉዞ ላታደርግ እንደምትችል ነው እየተነገረ የሚገኘው። ምክንያቱም ሁለት ተከታታይ ጨዋታዎች ላይ በርካታ አነጋጋሪ ሪከርድን የሰበረ ሙከራ ቢያደርጉም ኳስና መረብን የሚያገናኝ ተጫዋች አላገኙም ቱርኮች ማለት ነውና ዛሬ ለማሊያ ክብር የመጨረሻ የምድብ ጨዋታቸውን የሚያከናውኑ ነው የሚሆነው። በዚሁ ሰዓት ላይ ሌሊት 11 ሰዓት ላይ ጅማሮውን ያደርጋል። በቀጥታ ወደ ዝውውር መረጃዎቻችን እናልፋለን። ዊሊያም ጎሜዝን ለማስፈረም አርሰናል ፍላጎት ማሳየቱ እየተገለጸ ነው የሚገኘው። በፖርቶ ነው ተጫዋች እየተጫወተ የሚገኘው 2025 ላይ ነው ባለፈው ዓመት በክረምቱ የተጫዋቾች የዝውውር መስኮት የብራዚሉን ክለብ ሳፖሎን ለቆ ወደ ፖርቱጋሉ ክለብ ፖርቶ ያመራው ማለት ነውና አሁን በዛ ክለብ ደግሞ ጥሩ እንቅስቃሴ ማድረጉን ተከትሎ አሰልጣኝ ሚኬል አርቴታ የተጫዋቹ አድናቂ ስለመሆኑ እየተገለጸ ነው የሚገኘው። በርከት ያሉ የእንግሊዝ መገናኛ ብዙሃንም የዚህን የዝውውር ሁኔታና ሂደት እየዘገቡ
እየሰሩት ይገኛሉ ማለት ነው። ይህንን ተጫዋች ለማስፈረም እስከ 69 ሚሊዮን ፓውንድ ለዝውውሩ እንደሚጠየቅ እየተገለጸ ይገኛል። ገና 19 ዓመቱ ነው ተጫዋቹ። ነገር ግን በጣም በእግር ኳስ ክህሎት ወይም ደግሞ በሚጫወትበት ስፍራ ላይ ሁለገብ ከሚባሉ ወጣት ተጫዋቾች መካከል አንደኛው ስለመሆኑ ነው እየተገለጸ የሚገኘውና አንድሪያ ቤርታ እንግዲህ በሊስታቸው ከያዟቸው የዝውውሩ ሂደቶች መካከል አንደኛው እንደዚህ ዊሊያም ጎሜዝ የፖርቶ ክለብ ተጫዋች ስለመሆኑ እየተነገረ ይገኛል። አሌክስ ስኮት እና ማንቸስተር ዩናይትድ አሁንም የዝውውር ሂደቱ ላይ ስማቸው በስፋት እየተያያዘ ይገኛል። ይህ በበርንማውዝ እግር ኳስ ክለብ ውስጥ እንግዲህ ጥሩ እንቅስቃሴ በማድረግ ከፍተኛ ትኩረትን እያገኘ የሚገኘው የአማካኝ ስፍራ ተጫዋቹ አሌክስ ስኮት የተለያዩ ትልልቅ ክለቦች ለማስፈረም ፍላጎት እያሳደሩ ነው የሚገኙት። ነገር ግን ቀይ ሰይጣናቱ ደግሞ ወደ ስብስባቸው እንዲመጣላቸው አጥብቀው በመፈለግ ላይ ይገኛሉ። አሰልጣኝ ማይክል ካሪክም በቀጣይ የቡድናቸው አካል እንዲሆኑላቸው ከሚፈልጓቸው የአማካኝ ስፍራ ተጫዋቾች መካከል አንደኛው አድርገውታል ወይም ደግሞ ታርጌታቸው ነው ማለት ይቻላል። እንግዲህ ከብሩኖ ፈርናንዴዝ ጋር ብዙ ልምድ ያላቸውን ተጫዋቾች ከወጣት ተጫዋቾች ጋር በማጣመር ትልቁን ማንቸስተር ዩናይትድ የመገንባት ፍላጎት አላቸው ተብሏል እና አሌክስ ስኮት ሌሎችም ክለቦች ፍላጎት ቢያሳዩ ማንቸስተር ዩናይትድ ግን ምናልባት ድምጹን አጥፍቶ ውስጡን ከተጫዋቹ ጋር ያለውን ግንኙነት የበለጠ እያጠበቀ እንደሚገኝ መረጃዎች እየጠቆሙ ነው የሚገኙት። በርንማውዝ ባለፈው የአውሮፓ የተሳትፎ መድረክን ይዞ ሲያጠናቅቅ ጉልህ ሚና ከነበራቸው ተጫዋቾች መካከል እንግዲህ ይህ 22 ዓመት የአማካኝ ስፍራ ተጫዋች ተጠቃሽ ነው ማለት ይቻላል። ሌላ የዴክላን ራይስን ጉዳይ በተመለከተ እንግዲህ ብዙ የመገናኛ ብዙሃን መረጃ ታማኝ በተለይ ለአርሰናል ቅርበት ያላቸው የመረጃ ምንጮች አርሰናልን የተመለከቱ መረጃዎችን በየጊዜው የሚያደርሱን የመረጃ ምንጮቻችን እንደሚጠቁሙት ከሆነ ዴክላን ራይስን እንግዲህ ለሚቀጥሉት እስከ 2032 ድረስ ለማቆየት የውል ኮንትራቱን ለማደስ አርሰናል ሽር ጉድ እያለ እንደሚገኝ ጥሩ ነገሮችም እንደተጀመሩ እየተገለጸ ነው የሚገኘው። 2023 ላይ ነበር ከምስራቅ ለንደኑ ክለብ ዌስትሃም ዩናይትድ አርሰናል ይህንን ተጫዋች የክለቡ ሪከርድ በሆነ ዋጋ 105 ሚሊዮን ፓውንድ ኢንቨስት በማድረግ ተጫዋቹን የግሉ ማድረግ የቻለው ማለት ነው። በወቅቱ እንደምናስታውሰው ዩናይትድም ተጫዋቹን ይፈልገው ነበር። ከዛ ባለፈ ደግሞ ለሲቲዎች በጣም ቀርቦ የነበረ ተጫዋች ነበረ። ወደ ሌሎችም ክለቦች የማምራት አጋጣሚዎች ነበሩት። ነገር ግን እሱ እንግዲህ በዚያው በለንደን ለመቆየት ፍላጎት ማሳደሩን ተከትሎ እንግዲህ መድፈኞቹን መምረጡ ነው ዛሬም ድረስ የሚነገርለት ማለት ነውና ይሄ ተጫዋች ቀጣይ የውል ኮንትራቱን በአርሰናል ቤት ለማደስ ፍላጎት አለው ተብሏል። እጅግ በጣም አስደማሚ ብቃት እንዳለው ታታሪ ሰራተኛ መሆኑን ብዙ የእግር ኳሱ ሊቃን ናቸው የሚመሰክሩለት። አሁን እድሜው 27 ደርሷል። ባሳለፍነው ዓመት አርሰናል የሊጉን የዋንጫ ክብር ከ22 ዓመታት በኋላ እንዲያሳካ አይነተኛ ሚና ከነበራቸው ተጫዋቾች መካከል አንደኛው ነው። ወደ 36 የሚደርሱ ጨዋታዎችን ማከናወን ችሏል። ከዛ ባለፈ ደግሞ 4 ግቦችን ከመረብ በማሳረፍ 5 ለጎል የሆኑ ኳሶችን እንደዚሁ ለቡድን አጋሮቹ አመቻችቶ ማቀበል ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክም ለሁለተኛ ጊዜ አርሰናል በታሪኩ የፍጻሜ ተፋላሚ ሲሆን ይሄ ተጫዋች የቡድኑ ሞተር ነበረ ማለት ይቻላል እና ዴክላን ራይስን ማጣት አይፈልጉም አርሰናሎች። ስለዚህ እንግዲህ ይህ የውል ኮንትራት እንዲታደስለት ደሞዙም ከፍ እንዲልለት እንዲሁም ደግሞ ከማርቲን ኦዲጋርድ ተነጥቆ የካፒቴንነቱ ማዕረግ እንዲሰጠው ሙላ የቡድኑ አምበል እንዲሆንም ይፈልጋሉና ማርቲን ኦዲጋርድም ለአርሰናል እጅግ በጣም ባለውለታ ነው ማለት ይቻላል። ያለፉትን 5 ዓመታት እንግዲህ አርሰናል በከፍታ እንዲበር ካደረጉ ታማኝ ተጫዋቾች መካከል አንደኛው እንግዲህ ማርቲን ኦዲጋርድ እንደሆነ ይታወቃል። ምንም እንኳን ከአቋም ጋር በተያያዘ ከጉዳት ጋር በተያያዘ አንዳንድ ጉዳዮችን እንደዚሁ ማዕከል ካደረግን ተጫዋቹ የሚጠበቅበትን አይነት ምናልባት ግልጋሎት አልሰጠ ይሆናል ባለፈው ዓመት ማለት ነው። ነገር ግን ብዙ ምክንያቶችን መጥቀስ ይቻላል። አርሰናል አንደኛ እየተከተለ ያለው አጫዋት ከጊዜ ወደ ጊዜ እንግዲህ አንዳንድ ተጫዋቾች ምናልባት የአሰልጣኝ ሚካኤል አርቴታ ማካሄድ ውጪ እያደረጋቸው ይገኛል። ተጫዋቾቹ ብቃት አላቸው። ነገር ግን እሱ የሚከተለው ደግሞ ያጫዋት ዘዬ ለተጫዋቾቹ ባህሪና ጠባይ የተመቸ እንዳልሆነ እየተገለጹ ይገኛሉ። እንደ ማሳያ እንደነ ገብርኤል ማርቲኔሊን ያነሳሉ። በጣም ብቃት ያለው ተጫዋች ነው። ነገር ግን አሁንም ድረስ አርቴታ የዚህን ተጫዋች አቅም መረዳትና አቅሙን እንዲያወጣ እያደረገው አይደለም የሚገኘው የሚሉ ሀሳቦችን ያነሳሉና እዚህ ላይ ምን ሀሳብ አስተያየት አላችሁ? በተለይ ዴክላን ራይስ በቀጣይ በአርሰናል ማሊያ ቆይታ ቢያደርግ አርሰናልን ወደ ተሻለ አቅም
ወደ ተሻለ ደረጃ ማምጣት ይችላል ወይ? ይሄንን ታምኑበታላችሁ? እስቲ ሐሳብ አስተያየታችሁን እንድትሰጡን እንፈልጋለን። እንግዲህ ከዚህ ቀደም ከሪያል ማድሪድ ጋር በሰፊ ስሙ ሲያያዝ እንደነበረ እናስታውሳለን ማለት ነው። አንድ ሌላ መረጃችን የአርሰናልን እዚሁ የተመለከተ መረጃ ስናከል የቪኒ ጁኒየር ጉዳይ እንግዲህ ብዙ ሐሳቦች ሲነሱበት ነበረ። ቪኒ ጁኒየር በቀጣይ ምናልባት ከፍተኛ ሳምንታዊ ደሞዝ እንደዚሁም የውል ኮንትራቱ ላይ ልዩ ጥቅሞችን ከፍ ያለ ነገር መጠየቁን ተከትሎ ምናልባት ሪያል ማድሪድን ሊለቅ ይችላል የሚሉ መረጃዎች ከዚህ ቀደም ሲወጡ ነበረ። ነገር ግን አሁን በሪያል ማድሪድ በኩልም እነዚህ መረጃዎች ሐሰተኛ ስለመሆናቸው እየገለጹ ነው የሚገኙት። አርሰናል ቢያስፈርመው የሚሉ መረጃዎች ይወጣሉ። ነገር ግን ተጫዋቹ እስከ 1 ቢሊዮን ፓውንድ ነው ምናልባት ለውል ኮንትራት ለማፍረስ የሚያስፈልገው። ይህንን ደግሞ ደፍሮ የሚያመጣ ክለብ ይኖራል ተብሎ አይገመትም። ይህን ዓለም ገንዘብ ምናልባት እንትን ላይል ይችላል። ነገር ግን አሁንም አዲሱን ሪያል ማድሪድ በተለይ አዲሱ አሰልጣኝ ጆዜ ሞሪኒዮ ቪኒ ጁኒየር ላይ ቤዝ አድርገው መስራት እንደሚፈልጉ ነው እየተነገረ የሚገኘው። ከለቀቀ እንኳን ክሊያን ምባፔ ነው የሚሉ ጉዳዮች ነው እየወጡ የሚገኙት ማለት ነውና ቪኒ ጁኒየር እንግዲህ እስከ 27 ድረስ መጨረሻ ድረስ በሪያል ማድሪድ የሚያቆይ ውል ኮንትራት እንዳለው ይታወቃልና ይሄ ነገር እስከምን ድረስ ሊጓዝ ይችላል? ወይስ ደግሞ እንደሚናፈሱት እነዚህ ብዙ መሰረት የሌላቸው የመረጃ ምንጮች አንዳንድ ጊዜ ከአርሰናል ጋር ራሱ ስሙን በስፋት ያያይዙታል። በተለይ ግራ መስመር ላይ አርሰናል ቪኒ ጁኒየርን ቢያገኝ የበለጠ በአውሮፓ አስፈሪነቱን ማረጋገጥ ይችላል የሚሉ ሀሳቦችም ይነሳሉና እዚህ ላይ እንግዲህ የሚሳካ ይመስላችኋል? ይሄ ውል ኮንትራቱን ቪኒ ጁኒየር ሪያል ማድሪድን ለቆ የሚወጣ ይመስላችኋል? ሪያል ማድሪድስ ይሄንን ኮከብ አሳልፎ ወደ ሌላ ሊግ ወደ ሌላ ክለብ ሊሸጠው ይችላሉ የሚሉ እንግዲህ ጥያቄዎች ይነሳሉ ማለት ነው። እናንተ ይህን ዝውውር በተመለከተ ሀሳብ አስተያየታችሁን የእናንተን ግላዊ ምልከታ ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ ሐሙስ እንግዲህ ሰኔ 18 2018 ዓመተ ምህረት የነበረን የመረጃ ሰዓት በዚሁ ይጠናቀቃል። መረጃዎቹን ወደ እናንተ በማድረስ ገዛ ይንዱላ ዘካሪያስ አይሉ ደግሞ የካሜራ ባለሙያችን ሆኖ የመረጃውን ሁነት እየቀረጸ ከኛ ጋር ቆይታ አድርጓል። የናሁ ቴሌቪዥን ተወዳጅ ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት ቸር ጊዜ ይሆንላችሁ። መልካም ጊዜ